ጤና ይስጥልን ውድ የተከበራችሁ ቤተሰብ፣ ዳጣ ቀጣይ ክፍል። ሰላምዬ ወንድ ልጅ ተገላግላለች። ሰላም ኤቢ ዳጣ የሰላም ልጅ ናት ብላ ለእናቷ ተናግራለች። ታዲያ ማርታ እውነት አድርጋ ልትቀበላት አልቻለችም። ነገር ግን ተጠራጥራለች። ለምንድን ነው? እንዴት ሰው ነው ዳጣ የሰላም ልጅ ትሆናለች? ምክንያቱም ሰላም የኔ ቤት ነው የቆየችው። ከየትና ከየት ጀምሮ እኔ ቤት ናት። መቼ ነው የወለደቻት? መቼ ነው ያረገዘቻት? የትስ ነው ያሳደገቻት? ጥያቄ ሆኖባታል። ነገር ግን ባለፈው እንደነገርኳችሁ ደረጀና ናታን አንድ ላይ ተመካክሮ ነበር። ምክንያቱም እንዋሽ ወይንም ደግሞ እንካድ ዳጣ የሰላም ልጅ እንዳልሆነችና ዝም ብላ ስለምትወዳትና ስለምትቀርባት ልጄ ብላ ጻፈች ደብዳቤውን ብለን እንላለን ብሎ ዘዴ ፈይዶለት ነበር ለደረጀ። ደረጀ በጣም ተጨንቆ ስለነበር ታዲያ እነሱም እንዳሉት ለሰላም ደውሎ ነግሯታል ይመስለኛል። ስለዚህ ደረጀ ተረጋግቶ ነበር። ኤቢ ግን ለመናገር ወደ ኋላ አላለችም። እኔ እንደውም ለአባቷ አዝና አባቴ ለምን ከለከለኝ፣ ለምን ለእናቴ እንዳልናገር ከለከለኝ ብላ ምናልባት ለአባቷ አዝና ትተዋለች ብዬ ነበር። ኤቢ ግን ነገረቻት በበር ጀርባ እማያዳምጭኝ ልንገርሽ የተደበቀሽ እውነት ብላ ዳጣ የሰላም ልጅ ናት በማለት ነግራታለች። እሷም ሳታምን እንዴት አምንሻለሁ? ከዚህ ክፍል አትወጫትም፣ እንደዚህ የማይሆን ነገር እያወራሽ ነው ክፍል የተዘጋብሽ፣ ስለዚህ እዚህ ውስጥ ትቆያለሽ ብላት ሄደች። ቀጥታ ደረጀ ጋር ስትደውል ደረጀ ስልክ አነሳው። እናም ሰላም ጋር ደወለች። ሰላም ጋር ስትደውል ሰላም ምጥ ላይ ናት። ስለዚህ ድምጿ ተቀየረባት። ሰላምዬ ምን ሆነሽ ነው? ምጥ ላይ ነሽ ወይ ብላ ስጠይቃት አዎ ወደ ሆስፒታል ሄጃለሁ አለቻት። ማርታ የኔ እናት ጉዷን አታውቅም፣ ጉዷን አታውቅም። የደረጀ ልጅ እንደሆነ የተወለደው አታውቅም። እናም በጣም ደነገጠችና ያንን የኤቢ ነገረቻት ረስታ ለደረጀ ደውላ እንደው በአንድ አፍታ እንድትመጣ ቶሎና ሰላም ሆስፒታል ገብታለች የምትዘዋታል ብላ ደውለችው። ደረጀ ግን ረጋ ዘና ብሎ ታዲያ አንቺ ምን አስጨነቀሽ? ታዲያ አንቺ ምን አስቸኮለሽ? ይላታል። እንዲህ ደሪ ምስኪን የኔ እናት ምጥ ምን እንደሚያደርግ እኔ ያውቃለሁ። ስለዚህ በጣም ታማ ሊሆን ይችላል፣ ቶሎ እኔ ድረስላት እያለች መንገዳቸውን ቀጠሉ። በመሀል ማርታ ተጨንቃለች። ቶሎ እንዳደሪ ቶሎ ፍጠን እያለች ለምን ትቸኩያለሽ አንዴ በማለት እሱም ኮስተር ይባታል። ምክንያቱም እሱም ሀሳብ ስላለበት ነው። እናም ታዲያ ረስቼ ነበር ዳጣ የሰላም ልጅ እንደሆነች ኤቢ ነግራኛለች፣ ኤስ እንዴት ይሆናል በማለት ጠየቀችው። እሱም ታዲያ እኔን ጠርጥረሽኝ እንዳይሆን ኤቢ ነገረችሽ እውነት አይደለም ደግነቱ። ሰላም ዳጣ ስለምትወዳትና ስለምትቀርባት ደብዳቤ ጽፋላት ሄደች። ሌላ ምንም ነገር የለውም። ስለዚህ አንቺ ኤቢን አመንሻት አላት። አይ አለመንኳትም፣ ግን ደግሞ የሆነ ቤቴ ውስጥ የተፈጠረ እኔም አላውቀው የሆነ ነገር የተደበቀኝ ነገር አለ። ስለዚህ እኔ ብደብቀኝም አንተስ እንዴት ደበቀኝ? ብደብቀኝም አንድ ቀን አይፈጅብንም፣ ደርስበታለሁ። ምን እንደተደበቀኝና ምን እንደሆነ ደርስበታለሁ በማለት ማርታ በንዴት ተናግራለች ዛሬ። ታዲያ ወደ ሰላም ቀጥ ብሎ ሄዱ። ሰላምዬ ወልዳለች፣ ወንድ ልጅ ወልዳለች ብላ ደውላለች ማርቲ። እናም ዳጣ ሰላም ሐኪም ቤት ገብታለች ማለት ስትሰማ ዳጣ እንቅልፍ አልወሰዳትም። የልጅ የእናት ነገር
አይገርምም? እናቷ መሆኑን አታውቅም። ግን ደግሞ በጣም ነው የምታስብላት፣ በጣም ነው የምታዘንላት። ናታን ለምንድን ነው ማተኛ? አንቺስ ለምን ታስብላታለሽ ከኔ በላይ ለሰላም ብሎ ቢጠይቃት እኔ ሰላምዬ በጣም ነው የምታሳዝነኝ፣ በጣም ነው ማስብላት ብላለች። እናት አይደለች? ግን እሷ አታውቅም። እናም ሳታኛ እንዲሁ አደረች። ሌሊት ላይ ሳይነጋ ተነስታ አባቷን ቀስቅሳ አንሄድም ወይ ማርተስ ደውላለች፣ ሰላም እንዴት ናት ብላ ጠየቀችው። እሱም ገርሞታል። የአንከባክቤ ያሳደግኳት ልጄ፣ አጠገብ ያደገች ልጄ ሳታዝንልኝ ሳታስብልኝ ሜዳ ላይ እና መንገድ ላይ ህዝብ ያሳደጋት ልጅ እንደዚህ ታስብልኝ በማለት ደረጀ ዳጣን ስለ ጣላትና ዳጣን እስከ ዛሬ ድረስ ስላሳደጋት በልቡ እየተቆጨ ነው። አይ ደረጀ ስንት ቅጣት አለበት እዚህ ጋር። ልጁ ምንም መንገድ ላይ ብታድግም ይቅርታ አድርጋለታለች። ግን ደግሞ አሁን ሁለት ነገሮች ተጨንቋል። ማርታ የሰማች ቀን ጉዱ ነው። ወይን ቀበቶውን ታጥቆ መናገር አለበት፣ ወይ ደግሞ ከነጭራሹ ባይነግራት። እኔ አሁን ሰላምዬ እንዴት አድርጋ ነው የሷን አይን የምታየው? አሁን የተወለደ ልጅም ያድጋል። እሱም ካደገ በኋላ አባቴ ማለት ነው አይቀርም። ስለዚህ ደረጀ ልጁንም ከአሁኑ እንክብካቤ አድርጎ እንዲያሳድግና እንዲጠይቅ ማርታ ብታውቅ፣ ማርታ አውቃ ደረጀም ልጁን በእንክብካቤ እንዲያሳድግ ምናልባት ትፈቅድ ይሆናል። ምክንያቱም ወንድ ልጅ ትፈልጋለች፣ ወንድ ልጅ ስለሌላቸው እና ማርታ ምናልባት ለጊዜ ትቆጣለች፣ ትናደዳለች፣ ትታመማለች ይሆናል። ግን ደግሞ ከጊዜ በኋላ ያው ምንም ማድረግ አትችልም፣ ማተዋ አይቀርም። ሰላም ላይ ብትናደድም ምንም ማድረግ አትችልም። ምክንያቱም የእሷ ልጆችም የሰላም ልጆችም እንግዲህ ስጋ ቆርጣ አጥልም፣ የሆነን ነገር ወደ ኋላ አትመልስም። ለማንኛውም ኤቢ አርጁን የተከታተላት ነው። አርጁን ሌላ ሰው ይዞ መጥተዋል ወደ በራቸው ላይ፣ ለዛውም እያጨሱ ኤነርጂ ጨምሮ። አርጁን ግን ቢናደድባትም ቢማረርባትም አይጨክንባትም፣ ምክንያቱም ስለሚወዳት። እሷ ግን እሱን እንደ ጅልና እንደ በቃ ነገር ቆጥራ እሱን አስቀምጣ እሱን ራሱ የሚወዳትና እወድሻለሁ ለአንቺ ቦታ አለኝ ብሎ ነግራትን ሰው መስተፋቀር ስራ አለኝ አለችው። ለማን ነው ብላት ለናታን እንዲወደኝ አለችው። አይገርምም? ምንም ቢሆን ወንድ ልጅ ነው። እንደ ጅል አይታ፣ ጅል ደግሞ ከዛ ከተነሳ ከሀገር ድራሿን ያጠፋል። ስለዚህ ምናልባት አሁንም ስላልቆረጠለት እንጂ አንዱን ይዞ መጥተዋል። እሱም ታዲያ ክፍሉ ወይንም ቤቱ ድረስ በመግባት ኤቢን ክፍል መደዳ እየገቡ ፈልጓታል። እሷ ግን ሳሉ ላይ ነበረች። ከመግባታቸው አይታ ተደበቀች። ታዲያ እሷን ኤቢ ግን ብልጥ ናት፣ አራዳ። ምክንያቱም ፊት ለፊታቸው ሳትጋፈጥ ተደብቃ ተከትላቸው መታ በጫማ ልትላቸው ጫማውን እዛ መጣች። በስተመጨረሻም አርጁን ወደ ሌላ ክፍል፣ ልጁ ደግሞ ወደ ኩሽና ገባ። ታዲያ እዛው በጫማ ጥፍ ስትለው አይታው ደነገጠች በመጀመሪያው። ከዛም ልጁ አንቋ ያዛት። ውሃ መጣችና በጀርባ በዱላ ብላ ልጁን ጣለችው። ታዲያ ኤቢ መዛው ደገመችው። ልጁም ከግርግዳ ጋር ተጋይቶ መሬት ላይ ተዘሯል። ምናልባት ልጁ ተርፎ ይሆን ወይስ ናታንም እዚህ ላይ ደርሰዋል። ናታን በጣም ደንግጧል። ምክንያቱም ናታን ምን እንደተፈጠረ ራሱ አላወቀም። ገና ከውጭ መግባቱ ነው። አርጁንን እንኳን ቢያይ አርጁን ያው ሳፈለጋ ገብቶ ነው ይላል። ይሄ ደግሞ ሌላ ልጅ ነው። ምን ፈለጋ ገብቶ ነው? ወይስ ኤቢ ለምን ነገር አምጥታ ልጁን ብሎ ሊያስብ ይችላል። ግን ልጁ ወድቋል። ልጁ ተጎድቶ ይሁን መጨረሻስ ምንድን ነው የሚሆነው? ምናልባት ተጎድቶ ከሆነ እኮ ደረጀ አንቺ ህይወት ታስተምርሽ ብሏታል። አሪፍ ምርቃት ወይንም
እርግማን የሚሆን ምርቃት ነው የመረቃት። ስለዚህ በዚህ ልጅ ምክንያት ምናልባት ኤቢ ወደ እስር ቤት እንዳታቀና ፈርቼላታለሁ። ምክንያቱም ልጁ ወድቋል፣ አጉል ቦታ ተመቶ ሊሆን ይችላል። እናም አያችሁ የምወዳችሁንም ወይንም ደግሞ ሰውን ጅላጅል ብሎ መናቅ ጥሩ አይደለም፣ ዋጋ ያስከፍላል። ውድ ቤተሰቦቼ ቪዲዮን ከወደዳችሁ ሰብ አድርጉ። መልካም ቆይታ ይሆንላችሁ። አመሰግናለሁ።